በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል እመብርሃን ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸር መድኃኔዓለም የዳዊት ሀብቱን የነቢያት በረከታቸውን ያሳድርብን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። የቅዱስ ዳዊት መዝሙር 24 ቁጥር 1 እስከ መጨረሻው። አቤቱ አምላኬ ወደ አንተ ነፍሴን አነሳለሁ። አቤቱ አንተን ታመንኩ፣ ለዘላለም አልፈር። ጠላቶቼ በእኔ አይሳቁብኝ፣ አንተን ተስፋ የሚያደርጉ አያፍሩምና። በከንቱ የሚበድሉ ሁሉ ዘወትር ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። በእውነትህ ምራኝ አስተምረኝም። አንተ አምላኬና መድኃኒቴ ነህና ዘወትርም አንተን ተስፋ አድርጌያለሁና። አቤቱ ቸርነትህን አስብ፣ ምሕረትህ ለዘላለም ነውና። የልጅነቴን ኃጢአትና ስንፍናዬን አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ጻድቅም ነው። ስለዚህ የሚሳሳቱትን በመንገድ ይመራቸዋል፣ ለየዋሃንም ፍርድን ያስተምራቸዋል። ለየዋሃን መንገድን ያመለክታቸዋል። የእግዚአብሔር መንገድ ሁሉ ይቅርታና እውነት ነው፣ ቃል ኪዳኑንና ምስክሩን ለሚፈልጉ። አቤቱ ስለ ስምህ ብለህ ኃጢአቴን ሁሉ ይቅር በለኝ፣ ብዙ ነውና። እግዚአብሔርን የሚፈራ ሰው ማን ነው? እርሱ በሚመርጠው መንገድ ይመራዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ የእግዚአብሔርም ስም ለሚጠሩት ነው፣ ሕጉንም ያስተምራቸዋል። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው፣ እርሱ እግሮችን ከወጥመድ ያወጣቸዋልና። ፊትህን ወደ እኔ አድርግ ማረኝም፣ እኔ ብቸኛና ድሃ ነኝና። የልቤ ሐዘኑ ብዙ ነው፣ ከጭንቀቴም አውጣኝ። ድካሜንና መከራዬንም እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ በግፍም ጥልን ጠልተውኛል። ነፍሴን ጠብቃት አድናትም፣ አንተን ታምኛለሁና ልፈር። አቤቱ አንተን ተስፋ አድርጌያለሁና የዋሃንና ቅኖች ተከተሉኝ። እግዚአብሔር እስራኤልን ከመከራ ሁሉ ያድነዋል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ተመሰገነ ይሁን። እስመ ባሕታዊ ወነዳይ አነ፣ እኔ ብቸኛ ምስኪን ነኝ፣ ድሃ ነኝ ይላል። ብቸኛ ነኝ የሚለውን ትምህርት ናር። ድሃ ነኝ የሚለው ለሌላ ቀን ይቆይ፣ ይረዝምብናል። ብቸኛ ነኝ እስመ ባሕታዊ አነ ይላል ቁጥር 16 ላይ ቅዱስ ዳዊት። ምንድነኝ? የሚገርማችሁ ነገር የሀገሩን ሰው በሙሉ ሰብስባችሁ ብቸኛ ነኝ በሚለው ቃል ምን ትዝ ይላል ብትሉት፣ ሁሉ ሰው ቀርቦ ትዝ የሚለው ምንድነው? ዘፈን አለ አይደል? ድሮ እኔ ሚዲያ ስለሰራው ብዙ ዘፈን አውቃለሁ እንድታውቁት። ምክንያቱም እዛ ሚዲያ ላይ ያለን 24 ሰዓት ዘፈን ነው እና እኔ ይገርመኛል እንደዚያ ጭንቅላታችን ላይ ለምን በአብዛኛው የምናዳምጠው እሱ ስለሆነ። ቅዱስ ዳዊት አንድም ስለራሱ አንድም ትሩፋንን እያሰበ እስመ ባሕታዊ አነ፣ እኔ ብቸኛ ነኝ ይላል። መዝሙር 24ን ቅድም ሳነብ ልብ ብላችሁ አዳምጣችሁት ከሆነ አንጀት ይይዛል። በጣም እንዲያው በጣም መከራ የደረሰበት እግዚአብሔርን በፍጹም ልቡ የሚያምን እግዚአብሔርን ተስፋ የሚያደርግ ሰው ጸሎት ነው። ይኸውም ቅዱስ ዳዊት ነው። ኋላ ደግሞ ትሩፍ ነው። ኋላ ደግሞ
ዳዊትን የመሰሉ ቅዱሳን ናቸው። መምህራን ቅዱሳን ዳዊትን ነው የሚወዱ። ለምሳሌ አሁን ትናንት አባታችን የኔታ ይባቤ አረፉ አይደለም? ሰምታችኋል። ክርስትና ስማቸው የኛ ሰዎች ገብረ ጻድቅ ብለው ስም ነግረውኝ ነበረ። እዚያ ግን ፍትሐት እየተፈታ ያለ አርአያ ሥላሴ ተብሎ ነውና ለአንዳንዶቻችሁ ግራ ሊገባችሁ ይችላል። ግን አንዳንድ ጊዜ መምህራን በተለይ መንኩስና ካላቸው ሁለት ስም ሊኖራቸው ይችላል። ሲመነኩሱ እንደ ክርስትና ስም ያለ ይሰጧቸዋልና ብዙ ጊዜ ያንን ነው የሚጠቀሙበት። እንደ ምሳሌ የኔታ ሊቀ-ሊቃውንት ክርስትና ስማቸው ገብረ ሥላሴ ነው። ግን ክርስትና ስሞት ማን ነው ብትሏቸው ብርሃነ ሥላሴ ነው የሚሏቸው። ሲመነኩሱ የተሰጣቸው ስም ማለት ነው። በዚያው ምስጢር ነገርኳቸው። ግን ይሄ የሚጠቅም ስለሆነ ነው። ጸሎት አድርጉ። ለመምህራን አባቶች ጸሎት ማድረግ ይገባል። ዕቀብ ሕይወቶ በእድሜ በጤና ጠብቅልን እየተባለ ይጸልያል። ከጥፋት ከክፋት ሰውርልን እየተባለ ጠላት እንዳይበረታባቸው። ችግር እኮ ነው። እኛን ብቻ አይደለም እኮ እነሱንም ሊጥል ይችላል። ኃይለኛ ነው እኮ። ቅዱሳንን ሲጥል አላያችሁት? ይጥላል እኮ። ግን ቅዱሳን ልዩነቱን ይነሳሉ፣ ይጠነቀቃሉ እና ከፈተና ጠብቃቸው ተብሎ ይጸልያል። ማንኛውም ሰው ቢሆን ስጋ የለበሰ ሁሉ ከመውደቅ ሊያድነው የሚችል እግዚአብሔር ነው፣ የእሱ አቅም አይደለም። ስጋ ለባሽ ሁሉ ለመውደቅ ቅርብ ነው፣ ማንም ቢሆን እና ለሁሉም አርአያ ሥላሴ የኔታ ይባቤ እየተፈቶ ያለ አርአያ ሥላሴ ተብሎ ነው። ገብረ ጻድቅን ብትሉ ሁለቱም አይከፋም፣ ችግር የለውም። ከደግነታቸው የተነሳ እኔ በአካል አላወቃቸውም። በአካል ማለት ፊት ለፊት በአካል ተገናኝተን ተጫወተን አናውቅም። ግን ያው አንዳንድ መልእክቶች በዛም በሳቸውም አካባቢ ይመጣሉና በጣም ኃይለኛ ናቸው ታውቃላችሁ። በነገራችሁ ላይ እኔ የምቆጣ ከመሰላችሁ እሳቸው ይበልጣሉ። በጣም ነው የሚቆጡ በደንብ። ቁጣው ደግሞ ታውቃላችሁ አንዳንድ ጊዜ ይኖረዋል። በነገራችሁ ላይ አንድ ጥቆማ ልሳችሁ። ለምሳሌ ዱር አንበሳ ሄዳችሁ የምታውቁ አንድ ሰው 2 3 5 ጥቂት ሰው ነው ሄደ ማለት። ዱር አንበሳን ጠፍ ከሆነ በኋላ የመሰረቱት አባት ማን ነው የሚባሉ? አቡነ ይምሐረነ ክርስቶስ አይደል? አቡነ ይምሐረነ ክርስቶስ ሳይሰወሩ የሚያውቋቸው ሰዎች በአካል አሁን አንድ አሉ የቀሩ ማውቃቸው 2 ነበሩ። አንዱ የእንታጦ መልሳን ናቸው። የእንታጦ መልሳን እኮ የአቡነ ይምሐረነ ክርስቶስ ረድ ናቸው ማታውቁ ካላችሁ። እና እኒኛው አሁን በህይወት የቀሩት ሲነግሩኝ ነገርኳቸው። እንዲያው እኔ በስጭቴ በጣም ከመጠን እያለፈ እንዲያው አገልግሎት እንዳይረብሽን ብዬ ስላቸው አይ ላደለው ትዕግስት ጥሩ ነበረ፣ ነገር ግን የምትቆጣበት ምክንያት ነው የሚወስነው ምንድነው አሉኝ። አይ ነገርኳቸው። አይ እሱን ስተው ግድ የለም እኔ ልንገር አሉኝ። እንደው ብቃት ከደረሰ በኋላ ቁጣ የማይለቀው ሰው አይቻቀል። ማን ነው ስላቸው አቡነ ይምሐረነ ክርስቶስ። እንዴት ነው ሲቆጡ? እስማም ስርዓት ከተጣሰ የሆነ ነገር ከተደረገ እዚያ ቦታ ላይ በቃ ቁጣ ሲባል ምን አይነት አባት ናቸው እስከሚባል ድረስ ማለት ነው። ከብስጭታቸው የተነሳ መቋሚያቸውን አንስተው እንስራውን በሙሉ ብትንትና አድርገውት ደብድበውት ነው የሚወጡት። እስከዛ ድረስ ኋላ ግን ማታ አርዴትን ሰብስበው ይቅር ባይሉ ልጆቼ ሕግ አትጣሱ፣ ሕግ ስትጥሱ አያስችለኝም ይቅርታ ብለው ሄደው ወደ ባታቸው እና ይሄንን ምለው የኔ ቁጣ ጥሩ ነው ለማለት አይደለም፣ ግን አንዳንድ ጊዜ ቦታ ይኖረዋል፣ ያስፈልግ ይችላል። ማት ዘበረት እንደሚባሉ ማለት ነው። እንዴት ዋላችሁ? አረ እንዴት ዋላችሁ? በምንድን ነው ያመጣ ነው? አዎ። እና በጣም ብስጩ ናቸው። አንድ ቀን ስለሳቸው ጥቂት ነገር እንነጋገረናል፣ ስለ የኔታ ይባቤ ማለት ነው። መምህር ሊቅ በጣም ዘለፋ ካህናትም ዘለፋ ምዕመናንንም በየቦታው የሚያስኬዱ እንዴት ያሉ ደግ ሰው ነበሩ። ሁልጊዜ ላለው አይደለም ሊቅነት፣ ጥብዓት፣ መንፈሳዊነት አንድ ላይ አይገኙም። ከተገኙ ዓለም ነው። ሊቅነት ማለት በደንብ የተማረ፣ መንፈሳዊነት ማለት የተማረውን ምን የሚል የሚኖር፣ ጥብዓት ማለት ድሃ ነው ሀብታም ነው ትልቅ ነው ትንሽ ነው የማይል የማያዳላ ወይም መምህር ወመገስጽ ዘኢያደሉ ለገጽ እንደሚባለው ጥቡ ይባላል። ጥቡ መምህር ማለት እሱ ነው። ደሳቸው ያለ ነው እንደዛ የሚባል። በነገራችሁ ላይ የኔታ ጥበቡን ታስታውሳላችሁ? አንዳንዶቻችሁ የኔታ ጥበቡ ቁጡ አይመስሉትም፣ በጣም ብስጩ ናቸው። እኔ ይገርመኛል። በዛ ቅድስና ልክ ግን የማይታገሱት ነገር አላቸው። አንዳንድ ሰው ሲመጣ ውጣልኝ ሊሉም ይችላሉ። ወይ ደግሞ ብዙዎቻችሁ ስትሄዱ ልክ ገብታችሁ ገና ቁጭ ልትሉ ያያችኋል።
ማናገር የማይፈልጓችሁ ሰው ትሆናላችሁ አይደል? ጸሎተ ማርያም እንድገም ዞሮ ዞሮ ያው ትካዝህን እመቤታችን ትፈጽምልን ያንተን አላልናገርም ነው። ጸሎተ ማርያም ደግሞ ለአቡነ ስምዐ ሰጠው አሳልሞ ቀጥሎ ወደ ባታችሁ ሄዱ። አልሆነ ደግሞ ናማን ይልና ገድል ይሰጣል። አንብብልኝ ደክሞ ትሄዳለህ። እሳቸው ማዳመጥ አይደክማቸው። ገድሉ ሲነበብ ደክሞ ትሄዳለህ። ማናገር ካልፈለጉ ግን አንዳንዱ ታግሶ ጠብቆ ደግሞ ያናገራቸዋል። እግዚአብሔር በረከታቸውን ያሳድርብን። ለነሱም እንግዲህ የሊቃውንትን የጻድቃንን የመነኮሳትን የአበውን ዋጋ በሰማይ ያድልልን። ብቸኛ ነኝ ባለው ኃይለ ቃል በእውነት ብቸኛ ሆኖ ኖሯል። በሰው የተከበቡ እንታጥበቡ በሰው የተከበቡ ብቸኛ ነንታ ይባቢም እንደዚያ ነበሩና በእውነቱ ይሄ ጥቅስ ለነሱም ያስጠቅሳል። የነገረ ትሩፋን ነገረ ቅዱስ ዳዊትን ከማምጣታችን በፊት ሰዓት ለመቆጠብ የዛሬ ቅዱሳንን እስቲ በርሱ እንያቸው። ሁለቱንም ቅዱስ አብድዩንም ቅዱስ ቆርኔሌዎስንም። ቅዱስ አብድዩ ለትርጓሜ ስሙ ገብረ እግዚአብሔር ይለዋል። የስሙ ትርጓሜ ማን ነው? ገብረ እግዚአብሔር፣ የእግዚአብሔር አገልጋይ ብሎ። ቅዱስ አብድዩ ከክርስቶስ ከመድኃኒታችን ልደት 800 ዓመት በፊት ከ800 እስከ 900 ዓመት የነበረ ባደገባት ከበረሃው ማዶ ካለች ስፍራ እንደ እስራኤል ወግ እንደ ሙሴ ሕግ ሚስት አግብቶ ልጆች ወልዶ የሚኖር ሰው ነበረ። ብዙ ጊዜ ያው ትንቢተ አብድዩ ላይ ትርጓሜ የምትመለከቱ ካላችሁ ያው በመጠን ስለሆነ ትርጓሜ ላይ ታሪክ የሚጠቀስ በደንብ ሰፍቶ አልተነገረ ይሆናል። ያው በሌላ ስፍራ ስለሚነገር ብለው ይሆናል። በቤተክርስቲያን ታሪክ አንድ ታሪክ ላንበበላችሁ። ነገስት ላይ ሁለተኛ ነገስት ላይ የተጻፈ ታሪክ አለ። ካልተሳሳትኩኝ ምዕራፍ 6 ላይ ያቺ የተቸገረች ሴት ታሪክ ማለት ነው። እስቲ እኔና ጥቅስ እንግዲህ እንዴ አይደለነ ልጆቿን ባለዕዳ ሊወስድባት ምዕራፍ 4 ነው ይወላችሁ። ይሄ እኔ ነገር አገኘሁት። ልብ ብላችሁ አድምጡ። እንዴት ዋላችሁ? ከነቢያትም ልጆች ያንዱ ሚስት ነገሩ የኤልሳ ታሪክ ነው። ስለ ኤልሳ የሚተርክ ታሪክ ነው። አሁን ነገስት ከምዕራፍ 2 ጀምራችሁ ኤልያስ ካረገበት ሁለተኛ ነገስት ጀምራችሁ ታላቁ ነብይ ቅዱስ ኤልሳ ታሪክ ነው። ከነቢያትም ልጆች ያንዱ ሚስት የሆነች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔር የሚፈራ ሰው እንደነበር አንተ ታውቃለህ፣ ባለዕዳም 2 ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች አለ። ከዛ ቅዱስ ኤልሳ በቤትሽ ምን አላት አላት። አረ እነዚህ ባዶ እንደዚህ ያለ የዘይት ዕቃ ነው ያለ አለችው። ያንን የወሰድ ከጎረቤት ዕቃ እየተዋስሽ ምን ያለ ሙያ አለ። በዚያ ምክንያት ይሄን ታሪክ ስለምታውቁት አልተርከውም ብዬ ነው። ከላይ ምንድነው የሚለው? ከነቢያት ልጆች ከደቂቀ ነቢያት ያንዱ ሚስት ያንዱ የተባለውን መምህራን ብለዋል። አብድዩ ነው። የሚያስገርመው ነገር ባሪያህም እግዚአብሔርን የሚፈራ ሰው ነበረ እንደነበረ አንተ ታውቃለህ፣ ባለዕዳ 2 ልጆችን ባሪያ አድርጎ ሊወስዳቸው ነው። የዚህን ነገር አባቶቻችን ሲናገሩ የአብድዩን ነገር ሲናገሩ ታሪኩን ወደ ኋላ ተመለሰ። በኋላ ነግራቸዋለሁ ለምን ሚስቱ ድሃ እንደሆነች። ቅዱስ አብድዩ ጥንቱኑ እንዳልኳችሁ እንደ እስራኤል ወግ እንደ ሙሴ ሕግ በሕግ በስርዓት አግብቶ በወቅቱ የነበረ የአመፀኛ ንጉስ የአክዓብ የ50 አለቃ ነበር። 50 አለቆች ብዙ ነበሩ። ከነዚህ አንዱ ነው። ለአብድዩ ማን ነው? ለአክዓብ ለአመፀኛው ንጉስ ቅርብ ነው። እዛ ቤተ መንግስት ደግሞ አጸያፊ ሚላት መጽሐፍ በነገራችሁ ላይ አጸያፊ ይላታል። ኤልዛቤልን ማለት ነው። ያቺ አጸያፊ ሴት እዛ ቤት አለች። አሁን የብቸኝነትን ነገር ለማምጣት ነው። አንድም ቅዱስ አብድዩ የሚኖር በአክዓብ ቤተ መንግስት ዙሪያ ነው። እዛ ቤተ መንግስት አክዓብና ኤልዛቤል የሚባሉ በቁማቸው ጋኔን የወረሳቸው ሰዎች አሉ። በዚያ ስፍራ ከተውኑ እግዚአብሔርን የሚያመልክ ሰው የለም። አሁን ብቸኝነት መጣ። እንዴት ባላችሁ? አብድዩ የሚመራቸው 50 ሰራዊት አሉት አይደል? ከወደታችሁ በጥንት ዘመን በነገራችሁ ዛሬ 50 አለቃ ማለት 50 የሚመራ ማለት አይደለም። በነገራችሁ ስሙ ነው። ሻለቃ ይባላል። ሺህ የሚመራ አይደለም። ከ300 አይበልጥም ብዙ ጊዜ አይደል? አንድ ሻለቃ የሚባለው 10 አለቃ ስለተባለ 10 ሰው ይመራል ማለት አይደለም። ሻምበል ሲባል የሺህ አምበል ማለት አይደለም። ድሮ ግን እንደዛ ነው። ሺህ ሰው ካልመራ ሺህ አለቃ እንዴት ልትባላለህ?
የዘንድሮ እኮ ስጋዊ መንፈሳዊ ማድረግ እንደዚያ ነው። ይገርመኛል። ሊቅ አይላፍ ይባላል አይደል? ሁለት ሰው የማይመራው አይላፍ ተብሎ አይላፍ ታውቃላችሁ፣ ለመቶ ሺህም ለሚሊዮንም ያስተረጉማል አይደል? ሊቅ አይላፍ የሌለ ነገር። ከዛ ደግሞ ሺህ ሰው የማይመራው ያስ ይሻላል፣ የዓለሙ ይሻላል። ቢያንስ 300 እየመራ ሻለቃ ይባላል። ከዚህ እኮ ምንም ነገር የሌለው በባዶ ሜዳ እንደዚያ ተብሎ ይጠራል። ይሄ ሰው ከስሩ የሚመራው አለው፣ ከላይም ብዙ አለ። በቤተ መንግስት ጮማ አለ፣ ጠጁ አለ፣ የሚያጓጓ ነገር አለ። ምን ይሆነ ተለም ሰው እንዴት ጮማና ጠጅ እንደሚያጓጓ አይገባኝም። በነገራችሁ ላይ አንዳንድ ዲያቆናት ጋር ቅሬታ ገብቶ ሰደበነ ምናምን ያሉ ተናግረዋል አይደለም? ድሃነን ሲሉ ድሃ አይደላችሁም የድሃ ሜንታሊቲ ነው ያላችሁ ብዬ ቅራላቸው። አንዳንዶች ድድገምላችሁ። አብዛኞቻችን ድሆች ሳንሆን የድሃ ሜንታሊቲ ነው ያለን። የድሃ ሜንታሊቲ ምንድን ነው? ሁልጊዜ የሚቀና ማለት ነው። ነና ዋላችሁ ባለው ነገር የማይደሰት ነው እኮ የድሃ ሜንታሊቲ ያለው የሚባል። በቃ ከጎረቤቱ ያለው ነገር የተሻለው መስሎ የሚታየው። ገንዘብ ያላቸው ሰዎች የሚኖሩት ኑሮ የተሻለ። በነገራችሁ ላይ ይኸውላችሁ ዓርብ ዕለት አስተምር ሰምታችኋል። የ100,000 ልብስ ምን እያልኩኝ ሰይጣን ስራ ልንገራችሁ፣ ግን ያደረጉትን ሰዎች ማለት አይደለም። ዓርብ እንደዛ አስተምሬ ቅዳሜ በትልልቅ ፌስታል ልብስ ጫማ ምናምን ተቋጥሮ ቤት ይመጣ። ምንድነው ይስል ስጦታ ለአንተ የተላከ። ዝም ብዬ ነው የጠየቅኩኝ። ይዛው የመጣችው እህት ስንት ነው የወጣበት አልኳት። 100,000 ብር አትለኝ። አያችሁ አሁን በእውነቱ እስኪ አስቡት። የሚቀና በደሃ ነው በሀብታም ነው? እኔ ይገርመኛል። እና ለዛች ይዛው የመጣች መልካም ሰው ናት፣ መንፈሳዊ ነገር የሚገባትና እኔ ልንገርሽ የሰው ልጅ የዕለት ጉርስ የዓመት ልብስ ካለው ዓለም ነው። ሌላ ምንድን ነው የሚያስፈልግ? ገንዘብ ባላቸው ሰዎች የሚቀና ሰው መንፈሳዊነት ስለሌለው አይደለም የሚያሳዝነው። ስለሱ ብቻ አይደለም ጭንቅላትም ስለሌለው ጭምር ነው። መጀመሪያ ደረጃ ገንዘብ የሚፈልግ ሰው ገንዘብ ባለው ሰው አይደለም የሚቀና፣ መስራት ነው። ደግሞ የሚገርማችሁ ነገር በዚህ ማዶ ያሉ ቤተክርስቲያን ሰርተዋል አሉ፣ በዚህ ወደዚህ ወደ ምዕራብ አቅጣጫ ያሉና እኛ ጋር ካባ ምናምን ብዙ ንዋያተ ቅድሳት ፈልገዋል እንድንገዛላቸው። እና የኛ አስተባባሪውን አንዱን ሲጠይቁት ደውሎ ብቻ ያው ፎርማሊቲ ነግራቸዋል የሚመጡበትን መንገድ ለማናገር ህጋዊውን መንገድ እና መለመን ፈልጋችሁ ነው ወይ ብለው አሉኝ አለ። ልብ በሉ እና እነዚህ ሰዎች ሊቀሙን ነው እንደሚመጡት። እውነቴን እኮ ነው። ደህና ዋላችሁ። ሰው የራሱን ገንዘብ ከሆነ ችግር የለውም አይደል? እነዚህ ሰዎች እኛ ጋር ያስቀመጡት ገንዘብ አላቸው የላቸው ማለት። ስለዚህ ከሁለቱ አንዱ ነው። ገንዘብ የሚገኝ በሶስት መንገድ ነው አይደል? ሰርቶ፣ ሰርቆ፣ ለምኖ አይደል? ሰርተው እንዳትሉ የሰሩበት ገንዘብ እዚህ የለም። ስለዚህ ስንት አማራጭ ቀራቸው? ሁለት። አንዷ ምንድናት? ልመና ናት። አንዷ ደግሞ ቅሚያ ናት። እና ሊቀሙና ፈልገው ነው መለመን ፈልጋችሁ ነው። ምን ለማለት ፈልገው ነው? ልክ የአራዳ ልጅ እንደሚለው አስባችሁታል? አንድ ደብር የሚያስተዳድር ሰው መለመን ፈልገ ነው። ወደህን ትለምናለህ። ስለምን አይደል የመጣኸው? አራዳ ያለ ሰው አንተ መለመን ፈልገ ነው እንዴ ምናምን ይላል። ያ ህገወጥ ነው ሙሉ ህገወጥ ነው። ልክ ሄዶ እስቲ አንድ ብር አለችኝ 99 ብር ሙላልኝ እንደሚለው ማለት ነው። ሙላልኝ ነው። እንደዚያ ከሚል አንድ ብር አለችኝ ከ99 ብር ልሙላልህ ቢል ይሻላል። ከዛ በኋላ 100 ብር ስለመቤቴ ስለቸራው አምላክ ለመለመን ይሻላል። እና ያ ህገወጥ አኗኗር ነው። እንዴት ዋላችሁ? ነገርን አንስቶት ነው። ወደ ኋላ እንመለስ። ለሁሉም በማይቀናው ነገር አንቅና ነው። አሁን መጽሐፍ ብዙ ጊዜ የሚለው አለ አይደለም? ወደዚህ ልል ነበር አዙሮ እንግዲህ ፈለክ እላለም ማለት ልደገፍ እንጂ ይሄ ጨጓራ ያማል እዚህ ደረት ላይ ስትደገፉበት። አንድ ጊዜ ሐኪም ቤት ሲሄድ ሐኪሚቱ እንግዲህ ሐኪም የሆናችሁ ታውቁታላችሁ። ምን እንደሚያምህ ልቤን አልኩ። የት ነው የሚሰማ? እዚህው ጎድጓዳው ላይ እና ገርሟት ነርስ ነገር ናት መሰለኝ የድሮ ሐኪም እቺው ምናምን ነው። ድሮ ዶክተር ብዙ አይገኝም ነበርና ስንተኛ ክፍል ነህ አለች። ገብቶኛል። ልብ የት እንደሆነ አታውቅም። ስንተኛ ክፍል ነህ? ምን ያደርግልሻል? እንዲያው ንገረኝ አለ። አይ ከአንቺ የተሻለ የትምህርት ስታተስ አለኝ፣ እሷ አትጨነቂ፣ ችግር የለውም። እና እንዴት ነው ታዲያ
ጨጓራ ይብልሽ ምናምን ትመስጪኝ ከኔና የበለጠ በሽተኛ ነው የሚያደርግ። ጨጓራ ከኔና ከበድ። ምክንያቱም ብዙ ጊዜ ጥገኛ ያደርጋል ስለሚባል ሙያውን ለባለሙያዎች ተዋዋል። እና እዚች ጋር አካሽ ስትደገፉባት በጣም ነው የምትሰማ። በተለይ ኖረች ከሆነች እንዴት ዋላችሁ በማይቀነው አንቅና ነው። ቅዱስ አብድዩ እዛ ቤተ መንግስቱ ነው። በማን ይቀና ነበር? በኤልያስ ብቻ። እንግዲህ የብቸኝነት ነገር ከተነሳ ብቸኝነት ቀላል ነገር አይደለም፣ እንድታውቁት። ብቸኝነት ቀላል ነገር አይደለም። ነገር ግን የሰው ልጅ ከእግዚአብሔር ጋር መሆን ከፈለገ ከሰው መለየት አለበት። ከሰው ምን ማለት ነው? ከአካለ ሰብ መለየት ማለት አይደለም። እሱ ለባይታውያን ነው። ከሰው ፈቃድ፣ ከሰው ፍላጎት፣ ሰውን ከማስደሰት አብሮ ለመኖር ተብሎ የሚደረግ ብዙ ነገር አለ። ለመኖር ቅድም አንድ መምህር እኔ እኮ ወድጄ አይደለም፣ ለምንድን ነው እንደው ሰውን ክቡር አባታችን ብፁዕ አባታችን ምናምን አባታችን ወርደን ሌላ የምንላቸውን ሰዎች ማለት ነው ለምን ለክፋት እኮ አይደለም እንዳሳ እኖር ብዬ እሱ ይገባኛል። ቅድም ሰምተው እንዳልመሰለ እኖር ብዬ አሁን እስቲ ስንት ዓመት ሊኖር ነው? እኔ በነገራችሁ ላይ ከሰው ጋር እኖር ብለን ከእግዚአብሔር እንለያይ? ሐቁን ብትናገሩ እኮ ሰው ለጊዜውን የሚጠላችሁ እኮ በኋላ መልሶ ኧረ ገሌን የሚሻል ይላችኋል። ያ ባፉ የሚለበልበው ምን እንደሆነ ያውቀዋል። በኋላ ቀስ ብሎ ይረዳዋል እኮ ኧረ ገሌን የሚሻለኝ እንደው በግልጥ የሚነግረኝ እሱ ይሻለኛል ይላችኋል እኮ። እና ቅዱስ አብድዩ በጣም ብቸኛ ነበር። የሚያማክረው ሰው እንኳን የለም። እግዚአብሔርን በዚያ ጣዖት በሚመለክበት ቤተ መንግስት ውስጥ ሆኖ ያመልክ ነበረ። የሚገርመው ነገር ከብቸኝነቱ በላይ እግዚአብሔር ፈተናም በረከትም አመጣለት። ፈተናው ምንድነው? ኤልዛቤል እግዚአብሔርን የሚያመልኩ ደቂቀ ነቢያት በሙሉ እንዲታረዱ አዘዘች። እነዛን ሰዎች እንዲገሉ ሲመደቡ ነና ዋላችሁ እንደ 50 አለቅነቱ 50 ሰው እንዲያርድ እንዲገድል ተመደበሱ። አሰባችሁታ? ባይገድል እሱ ራሱ ይሞታል። ስለዚህ ተቀበለ 50 ሰው። እንደገና የሌላ 50 አለቃ ደግሞ ላግዝ ብሎ ሌላ 50 ጨመረ። እነዚያን ወስዶ 2 ጥልቅ ዋሻ ውስጥ አስገባቸው። 2 ዋሻ ውስጥ አሁን እነዚህ 100 ሰዎችን አንደኛ መደበቅ ችግር ነው። መደበቅ አለበት። መደበቅ ብቻ አይደለም ማብላት ማጠጣት አለበት። አሁን ወደ ቅድሙ ታሪክ እንምጣ። መምህራን በመካከላችሁ ስላሉ ምስጢሩ ይኸው ብሉይ አስተውሉት። እዚያ እውነቴን ነው። አሁን እዚህ የተነበበው ታሪክ ያቺ ሴት ምኑና ነው? የዚህ ደግ ሰው ያ ቅዱስ አብድዩ ሚስት ምኑና ነው የመጣች? ተቸግራ። ጥያቄያችን ገንዘቡ እንዴት አለቀ ነው አይደለም? ይኸው እስኪ ታዲያ ግን ደግሞ በረከቱ ምንድነው ካላችሁ፣ አንደኛ ነቢያት እግዚአብሔርን፣ ያን ጊዜ ነብይ አልነበረም እሱ፣ ነቢያት እግዚአብሔርን መመገብ የተራቡ የተጠሙ ስለነበሩ አንድ። ሁለተኛ በረከት ምንድነው? ቅድም ምንድነው ብለናል? ስመ ባሕታዊ ይላል። ምንድነኛ አለ? እግዚአብሔር ብቸኝነቱን የሚያረቅበት እግዚአብሔርን የሚያመልኩ 100 ሰዎች ሰጠው። ሐዋሻ እየሄደ እነሱ ጋር ይጨዋወታል። አንዳንዱ በረከት ፈተና፣ አንዳንዱ ፈተና በረከት የሚሉት አባቶቻችን ይህንን ነው። ብቸኛ ነኝ። መሰረታዊው ነገር ድሮ ፌስቡክ አዲስ እያለ ገና ድሮ አንዲት ፎቶ ተለጠፈች። ዛሬ ድረስ አልረሳትም። 2 መንገዶች አሉ። አንዱ በጣም ሰፊ ነው፣ አንዱ ጠባብ መንገድ ናት። መንታ መንገድ ማለት ነው። እና መንታው መንገድ ላይ ሁሉም ሰው በሰፊ ሄዷል። አንድ ሰው ብቻ በጠባቡ ይሄዳል። ሰዎች በሄዱበት ሳይሆን በእውነተኛው መንገድ ሄድ የሚል ተጽፎበታል። ያስገርማል አይደል? ይሄ እንደዚህ ይሄን የጻፈ ዓለማዊ ሰው ይገርመኛል። እንዴት ይሄ ገባው? ዛሬ ሁሉ ሰው የሚሄድ እንዴት ነው? ስዞር ለማዞር ነው እንግዲህ የጣለብህ። ምን ካሜራማን ዝም ብለህ ገትረህ ለማቆም ምን ሙያ ይባላል? ማዞር ነው እንጂ በዚያም ቢሄድ እንዴት ዋላችሁ? እንዴት ዋላችሁ? ሰው የሚያደርገውን አይደለም ማድረግ ያለብን። እውነቱ ምንድነው ነው? ሰዎች የሚያደርጉት እውነቱ ከሆነ አያስጨንቅም። ነገር ግን መጥፎ ነገር መስላችሁ ሰዎች አንድ ውሸት መናገር ወይ የማይገባ ነገር ማድረግ ይጀምራሉ። መጀመሪያ ህሊናቸው ይወቅሳቸዋል። ማንም ሰው ህሊናው ሲጀምረው ጥፋቱን ይወቅሰዋል። እየዋለ ሲያድር ኃጢአቱ እንደ ጽድቅ ሐሰቱ እንደ እውነት እየታየ ይሄዳል። ዛሬ እኮ ቤተክርስቲያናችን የምታዩት በሀገርና ቤተክርስቲያን እሱ ነው።
አስባችሁታል? ሰዎችን በዚህ በፌስቡክም በቴሌግራም ብዙ አሰቃቂ ቪዲዮዎች አሉ አይደል? ሰዎችን ሲያርዱ ሲገፏቸው ምናምን ሁሉ ቪዲዮ፣ ያንን ቪዲዮ የሚቀርጹት ራሳቸው ናቸው። ለምን እንደሆነ ታውቃላችሁ? ያለ እነሱ እንደ ጽድቅ ነው፣ ለምደውታል። ዛሬ በቤተክርስቲያን የምታየው ለምሳሌ መነኮሳት በከተማ መኖር ትሩክ በጣም አስቀያሚ ቀፋፊ ነገር ነው። አሁን ግን ተለመደና እንደምን ተቆጠረ? እንደ ጽድቅ። በገዳም ያለው መነኩሴ በማን ነው የሚቀና? ከተማ ባለው። ልክ እናንተ ጥሩ ልብስ የምትለብሱት ራቁት በሆነች ሴት እንደምትቀኑት ማለት ነው። ያቺ ወንዱ ሁሉ የሚከተላት እምብርቷን ገልጣ ምናምን በምትሄደው ሴት አብዛኛው ይቀናል። ምክንያቱም ውሎ አድሮ እዚህ ጉባኤ ሲማር የነበረው ኋላ ታገኙታላችሁ። አንዳንዱን ሱሪ ለብሶ የማየው አለ ምናምን እንደዛ። በቃ ይሄው ነው ትልቁ ስኬት። እና ስለ ብቸኝነት ስንነጋገር ብቸኛ መሆን የእግዚአብሔር ያደርጋል። ነገር ግን የጽድቅ ብቸኛነት የሐቅ እውነት ብቸኛነት ነው እንጂ ዝም ብለ ብቸኛ ብትሆን ምን ሞያ ያለውስ? ባይታዊን የሚያጸድቀው እኮ ትሩፋቱ ነው እንጂ ብቻውን መቀመጡ አይደለም። እና የቅዱስ አብድዩ ስለ ቅዱስ አብድዩ ይሄን ከተነጋገርን አንድ ምዕራፍ ይባላል። ይሄ የቅዱስ አብድዩ ታሪክ ሚስቱ የተቸገረችበት ምክንያት ይሄ ነው። ከዚያ ውጪ ግን እንዲህ ሲያደርግ ቆይቶ በኋላ ነቢዩ ቅዱስ ኤልያስ ሰማይ ለጉሞ ዝናም ለዘር ጠል ለመከር እንዳይወርድ አድርጎ ህዝቡ በሞት በደዌ በረሃብ ባለቀ ጊዜ እግዚአብሔር ነቢዩ ኤልያስን ዝናም እንዲያዘን ማዞት በጎዳና ሲሄድ ከዚያ ከሲዶና ሰራጵታ ተነስቶ ማንን ያገኘዋል? በጎዳና አብድዩን። ነቢዩ እግዚአብሔር ሎ ሰገደለት። ሄዳ አክዓብን ንጉስህን ጥራው አለው። አይ ኤልያስ የእግዚአብሔር ሰው አንተ ዛሬ በዚህ ነው ስትል መንፈስ እግዚአብሔር ነጥቆ ወደ ሌላ ስፍራ የሚወስድህ አክዓብን ኤልያስ ይፈልጋል ብዬ ብለው አንተን ፍለጋ ያልወጣው አቀበት ያልወረደው ቁልቁለት ያልዞረበት ሀገር የለም። አጥቷል። ዛሬ ኤልያስ ተገኘ ብዬ በደስታ አምጥቼው ቢያጣ ከፍ ብሎ አንገቴን ዝቅ ብሎ ባቴን ሊቀጣኝ አይደለ? በዚያውስ ላይ ውለታይም ባታውቅልኝ ነው እንጂ 100 ደቂቀ ነቢያትን 50 ባንድ ዋሻ አድርጌ እኮ አትርፌ ነበረ ብሎ አለው። ሕያው እግዚአብሔርን ከዚያ አልንቀሳቀስም አለው። እቺ ትገርመኛለች። ሕያው እግዚአብሔር መሐላውን በአዲስ ኪዳን የለም አይደል? በብሉይ ኪዳን ግን በአዲስ ኪዳን ምንድነው የምንል? ለመግለጥ ምንድነው የምንል? አንድ ነገር ሰዎችን ምንድነው የሚባለው? የሆነ ቃል ለመግባት ምንድነው የምንል? እንዴት ዋላችሁ? ምን ይወዋ አይደለ? በቃ እውነት ነው። ከዚህ ቆያለሁ አልሄድም። ግን እንደዚያ ብሎ ቆሞ የሚቆይ ይገኛል? አይገኝም። ልክ እንደዛ ሲለው አብድዩ ደስ አለው። ለምን? ኤልያስ ቃሉ እንዴት ብሎ ይለውጣል? ሄደ፣ ይዞት መጣ። ከዚያ በኋላ አካዝያስ በነገሰ ጊዜ ወደ ጣዖቱ ካህን መልእክተኛ በላከ ጊዜ ኤልያስ በጎዳና ጠብቆ ትንቢት ነገራቸው። ያን ተመልሰው ሄዶ ኤልያስ መሆኑን ሲያውቅ የ50 አለቃ ላክ። ከነ የ50 አለቃውን ከነ 50 ሰራዊቱ ሄዶ የእግዚአብሔር ሰው ብሎ በኤልያስ ላይ አሾፈበት። 50 አለቃ አላላ አንዳንድ ሰው መጥቶ ለበጣ ይባላል አይደል? እንዴት ዋላችሁ? በቀደም እዚያ አለፍ ስንል እዚያ ጎረቤት ያለች አንቺ ወለተ ማርያም ዝም እኮ ነው የመጣው። አንቺ ወለተ ማርያም አራ ወለተ ማርያም እኮ ነው። አራ አወቁት እኮ እንደው እኮ ጠጋ ሳይኖረው ታይቀር ለበጥሽኛው ይባላል አይደል? አማርኛ ነው። ለመዱት ለበጥሽኝ ለበጣ ተናገርሽ ለበጥሽኛው ወይ ጠጋ እና በለበጣ ነብይ እግዚአብሔር ብሎ አለው። የእግዚአብሔር ነብይ ከሆንኩማ እሳት ከሰማይ ወርዳ ትብላ አለው። ላጥ አመድ አደረገው 51 ሰው። ሁለተኛው መጥቶ አሸፈ 51 102። ሶስተኛው ግን ማን ተላከ? አብድዩ ገና ይኩለከ ኦ በሲ እግዚአብሔር ይያለ ትክበር ነፍሴ ወነፍሰ እሉ አግብርቲከ በቅድሜከ በፊትህ የኔና የሊ ባሮች ነፍስ ትክበር እያለ እየተገዛ እየተለማመጠ እየሰገደ ቀረበው። ከዚያ አብሮ ተወርዷል። ከዚያ ንጉሱን ትቶ አብድዩ ተከትሎት ኤልያስን ሲያገለግል ኑሮ አርፏል። ሚስቱ ዳውና ቅዱስ ኤልሳ የቅዱስ ኤልያስ ደቀ መዛሙርት ሁሉ የበላይ ነው። ያደረገላት ታሪክ ቅድም መጀመሪያውን አንብቤላችኋለሁ። ጨርሶ በቤታችሁ ማንበብ ነው።
እግዚአብሔር የነቢዩን በረከት ያሳድርብን። ሌላኛው ዛሬ ያከበርነው ቅዱስ ቆርኔሌዎስ ነው። ቆርኔሌዎስን መጽሐፍ ሐዋርያ ይለዋል። ማን? ኧረ ተናገሩ። ሁለተኛ ብእሲ ጻድቅ ይለዋል። ጻድቅ ሰው ማን? ጻድቅ ሰው። ሶስተኛ ሀቤሜት ይለዋል። የመቶ መሪ እንበለው ወይም ሊቀ ሐራ ይለዋል። የጭፍራ አለቃ ነው። በቂሳሪያ ኢጣሊቄ እንግዲህ ቂሳሪያ የምትባላለች አይደል? ቂሳሪያ 3 ስፍራ ነው ቂሳሪያ የሚባል እሱ ያለባት ቂሳሪያ ዘፍልስጤም የምትባል የፍልስጤም ቂሳሪያ ናት። ኢጣሊቄ በሚባል ሰራዊት ላይ ተሾሞ ግብረ ሐዋርያት ምዕራፍ 10 ላይ አያስገርማችሁም? ግብረ ሐዋርያት ውስጥ የበርተሎሜዎስ ታሪክ አለ። ኧረ አንብቡ በሞቴ። ግብረ ሐዋርያት ውስጥ የበርተሎሜዎስ ታሪክ አለ? የለም። የናትናኤል አለ? ኧረ በሞቴ ንገሩኝ። የለም። የፊልጶስ ትልቁ ታሪክ አለ? አይገርማችሁም? የኢትዮጵያዊ ጃንደረባና የቅዱስ ባኮስና የቅዱስ ቆርኔሌዎስ ግን ከ120 ቤተሰብ ሳይቆጠሩ በግብረ ሐዋርያት የተሰጣቸውን ቦታ እዩት እስኪ። እግዚአብሔር ምን ያህል እንዳከበራቸው። ይሄ ቆርኔሌዎስ የሚያመልክ የግሪክ አማልክትን ነው። የግሪክ አማልክት ብዙ ናቸው፣ 300 እንደዛ አካባቢ። እና እሱ የሚያመልክ ከዋክብትን ነው። የዞራስትራን የሚባል ዛሬም አለ በኢራን ዙሪያ ምናምን አካባቢ እምነቱ አሁንም አለ። በዓለም እንደ እንትን አድርገው ሳይንስ አስመስለው የሚያመልኩት ብዙ ሰዎች አሉ። የዞራስትራን የከዋክብት ማምለክ የከዋክብት ስም አላቸው። እነዛን ከዋክብት ያመልኳቸዋል። በነገራችሁ ላይ አይታችሁ ከሆነ ለምሳሌ የናሳ የጠፈር ምርምር ራሱ ናሳ የሚለውን ብትተረጉሙት ችግር ነው። ግን እሱን ተወውና ናሳ መንኮራኩሮችን የሚሰየምባቸው አብዛኛው ስም ያመች። ለምሳሌ በቅርብ ጊዜ ትልቋ ወደ ረሳውት ወደ ምን እንዳላኳት እና እዚያች መንኮራኩሯ ስም አርጤምስ ነው። አርጤምስን ታውቃላችሁ? በግብረ ሐዋርያት የጥንት ግሪካውያን ጣዖት ናት አይደል? የዮናናውያን ጣዖት ናት። እንደዛ ነው። ያው ስራቸው ምን እንደሆነ በዛው ይነግራቸዋል። ቆርኔሌዎስ እንደዛ ከዋክብትን ነው የሚያመልክ። በዛ ወራት እሱ የ100 አለቃ ነው፣ የጭፍራ አለቃ ነው። በቂሳሪያ ከፍተኛ ባለስልጣን ነው። ሁሉ አለው፣ የቸገረውም ነገር የለ። ነገር ግን ሐዋርያት የሚሰብኩበት ዘመን ነውና የሐዋርያትን ስብከት ሰማ እና ገረመው። ያን ትምህርት ወሰደና ወደ ቤቱ የሰማውን እንዲሁ ዝም ብሎ በአጋጣሚ የሰማውን ወስዶ ከሱ አምልኮ ጋር አነጻጸረው። የሱ አምልኮ ዝቅ አለበት። የሐዋርያትን እንዳይቀበል እንግዳ ትምህርት መቀበል ችግር ነው። ይሄኛው እንዳይዘው ስተትነቱን አረጋገጠ። የዛኛውን ትክክልነት ለማወቅም ተቸገረ። ስለዚህ ምን አደረገ? መጀመሪያ ጣዖት አምልኮውን ተወ። ጣዖት አምልኮውን ሲተው ከወገኖቹ ተለየ። ስመ ባሕታዊ ወነዳይ አነ ሀብት እያለው ንብረት እያለው ስልጣን እያለው የሰራዊት አለቃ ሆኖ ይውላችሁ ልነግራችሁ ወይም ለራሴ ልነግረው የፈለኩት ነገር ምንድነው ከተባለ ሰውንና እግዚአብሔርን እኩል ማግኘት አትችሉም። ለናላችሁ ሰውንና እግዚአብሔርን እኩል ማስደሰት አትችሉም። የራበውን አብልታችሁ ሰውን ብታስደስቱ እሱ እግዚአብሔርን ማስደሰቻ መንገድ ነው። ነገር ግን የሰው ፈቃዱ ብዙ ነው። የእንዳተሾመ እንደሚሉት የጤነኛ ሰው ፍላጎቱ ፈቃዱ ብዙ ነው፣ የድውይ ግን አንድ ነው ይላሉ። የታመመ ሰው ምንድነው የሚፈልግ? ጤና። ባለ ጤናው ምንድነው የሚፈልግ? ምን ቁጥር አለው? ዛሬ የሚያምርህና ነገ የሚያምርህ ይላል። ዛሬ በጣም የምትፈልገው የነበረው ነገር ስታገኘ ያረካል? አረካም ደግሞ ሌላ ነው የምትፈልግ። ለዚያ ነው ብዙውን ሰው እኮ እግዚአብሔር በደዌ እስር አድርጎ ቁጭ እድሜ ልኩን አንዲት ነገር እንዲመኝ ያደርገዋል። ፈቃዱን ሁሉ ይገልለታል። በሽታ እኮ አንዳንድ ጊዜ ጥሩ ነው የሚባለው ለዛ ነው። ፈቃዱን ሁሉ ያስርለታል። ለዚያ ነው ደዌ ሰውነትን ያነጻል የሚባል። ፈቃድን ስለሚገታ፣ በሽታውን ስለሚያስብ፣ ጤናን ስለሚመኝ። እና ቆርኔሌዎስ ከወገኖቹ ተለየ። ተለይቶ ግን ብሎ አልተቀመጠም። ሁልጊዜ ይጸልይ። እኔን የገረመኝ ነገር 9 ሰዓት ላይ መጸለይ ማን አስተማረው? እግዚአብሔር እኮ በሕገ ልቡናም ይመራል አይደል? 9 ሰዓት ላይ የሰርክ ጸሎት የማረጊያ ማንሻዋ 9 ሰዓት ናት። እና ይገርመኛል። እስቲ ከናንተ መካከል ሰዓት ሄደ ይሁን ከናንተ መካከል እንደው በሞቴ እስኪ መልአክ አይቶ የሚያውቅ አይጠፋም እኮ። ኧረ እኔ በህልም የቀይ ሰው አይቻለሁ አንድ ቀን እለኛለሁ። አንዳንድ ሰው ይላል አንተ በህልም ያየው እንደው ቀላ ያልክነ ምን ይሆን ትርጉሙ ይላል እኮ አይደል? ሰው መጥቶ በህልም ያየው እኮ ቀላ ያልክ ሰው ነህ እንደው ምንድነው?
እንደው ምን ትለዋለህ መሰለህ? ተው አንተ ተራ ሰው እኔን አያየኝም ምናምን ትላለህ ብሎ እንዳቅም አታልምም። ሌላውን ኃላፊ አግዳሚውን ነው ማየት። እንግዲህ ቁም ነገር አድርጋችሁ እንደተያዙት ነው። ብቻ እንዲያው ሲጸልይ እኔ ይገርመኛል። ይሄ ሰው አምኗል፣ ገና እኮ ነው አላመንም። እኔ የልብ መሻቱ ከወገኖቹ አምልኮ ከወገኖቹ ክፋት ራሱን መለየቱ እና መጸለዩ እና መሻቱ እኮ ነው። አይገርም? የእግዚአብሔር መልአክ ቃል በቃል በአካል ተገለጠለት፣ ተነጋገረው። ቆርኔሌዎስ እንደውም ያስገርመኝ መነጋገሩ አይደለም፣ ጸሎትና ምጽዋት መልካም መታሰቢያ ሆኖ በእግዚአብሔር ፊት አረገልህ አለው። አቤት አቤት! ይገርመኛል። እንዴ ሳያምን ገና እኛ ምን ሆነን ነው ታዲያ? ስለ ብቸኝነት እየተነጋገርን ስላለን ነው። እንደዚህ ያለው ደነገጠ፣ ወደቀ፣ አነሳው። ትድን ዘንድ ወደ ኢዮጴ በናይሰ ኢዮጴ ያለውን በሰፋይ ጫማ በሚሰፋው በስሞን ቤት ያለውን ጴጥሮስን ይጥሩል አለው። ቅዱስ ጴጥሮስ ደግሞ አላስተምርም እሱ አረመኔ ነው እንዳይል ያቺ መንጦላይት ወይም ሞጣይት ስፌት ታየችው አይደል? በአራት ማዕዘን የተያዘች መጋረጃ እንስሳት አራዊት አዕዋፍ ያሉባት መልአከ እግዚአብሔር መጥቶ ተንስ ጴጥሮስ ህርድ ዘንተ ወብላ ተነስ ያለ ወደ እሪያ እየደጋገመ ያመለክቷል። 3 ጊዜ ያደረገ ምናል ሐሰ እግዚእ ጌታዬ ይሄ ከኔ ራቅ ግሙራ ይቦአ ረኩስ ስታፉዬ። እንግዲህ መምህራን ቆጥራችሁም በሉት የሚለው ረኩስ ጠቅላቸው ብለው የሚሉት አለ። አብዛኞቹ እንግዲህ ቁጠሩት ይላሉ። እርዳታን ጠይቅ ተቆጥሮ ተጠቅሎ ባለሙያ ሲኖር ቁጥሩ ነው እርዳታ መጠየቅ ቆጥሮ እንደዚያ ነው የሚሉ ብዙዎቹ። እና ግሙራ ይቦአ ረኩስ ስታፉዬ ከአንደበቴ የረከሰ ነገር ገብቶ አያውቅም ሲለው መልአከ እግዚአብሔር 3 ጊዜ ምን አለው? ዘእግዚአብሔር አንጻ አንተ የታስተራኩስ አለው። እግዚአብሔር ቅዱስ የፈጠረውን አንተ የፈጠረውን አንተ ርኩስ ነው አትበላለው። ኋላ ምስጢሩ ሲረዳው ሄደ ወደ ቆርኔሌዎስ ሄዶ ሰገደለት። ቆርኔሌዎስ ሲሰግድለት ቅድም ብቸኛ ነው ብለናል አይደለም? ብቸኝነቱ ማንን አመጣለት? መጀመሪያ መልአክ፣ ኋላ ሐዋርያ እኮ ነው። ኋላ ሲሰግድለት ቅዱስ ጴጥሮስ ምን አለው? ተነስ አትስገድልኝ፣ እኔም እንዳንተ ሰው ነኝ አለው። እቺ ነው የዝና ጴንጤ ይው አትስገድልኝ አለው። እኔ በሞቴ እና ታዲያ ሁሉ ጊዜ የምላችሁን ነገር አሁንም እደግምላችሁ። እንደ ቅዱስ ጴጥሮስ ሲሰግድለት ድገም ሰልስ በደንብ ይገባኛል ማለት ነበረበት እንዴ? ጌታችን እንኳን ራሱ ሊቅ ሄር ቸር መምህር ሲሉት ምን አለ? ለምን ቸር ትለኛለህ? የሚገባውን ምስጋና እንኳን ለሌሎቹ አብነት ለመሆን አንድም ሰውየው የመጣበት ምክንያት ጥሩ ስላልነበረ ለምን ቸር ትለኛለህ ብሏል አይደል? ከዚያ በኋላ አስተማረው፣ አጠመቀው። ተምሮ ሲያስተማረ ምድራዊ ሹመቱን ንቆ እስከ ግብጽ እስከ እስክንድሪያ ወርዶ ለግብጽ ለአፍሪካ ምናልባትም ከመጀመሪያዎቹ ሐዋርያዎች መካከል አንዱ እሱ ነው። እግዚአብሔር የአብዴውንም የቆርኔሌዎስንም በረከት ያሳድርብን። ቅዱስ ዳዊትን ባጭር እንመልከተው። ስመ ባሕታዊ አነ ቅዱስ ዳዊት የእስራኤል ንጉሥ ነው። ነገር ግን የቅዱስ ዳዊት የብቸኝነት ዘመን አለው። እሱ ምንድነው? አንድ ወንድሞቹ ሁሉ ለንግስና ሲመረጡ ብቻውን አይበቃም ለዚህ ተብሎ እዚያ ማዶ ነበር። ከበጎቹ ጋር ከሰዎቹ ጋር አይደለም። እንዴት ዋላችሁ? ከሰዎቹ ጋር ከዋለው ከበጎቹ ጋር የዋለው በለጠ። ብቸኛ ትለዋል። ሁለተኛ ከተቀባ በኋላ ስንት ዓመት ተሰደደ? 18 ዓመት። አዎ ብቸኛ ሆኖ። ከሁሉም ያሳዝነው ብቸኝነቱ ግን 40 ዘመን ሲነግስ በዙሪያው ያን ያክል አንዳንድ ጥሩ ሰዎች ነበሩ፣ ግን ችግር ነው። እንደው የገዛ ልጆቹም ጥሩ አልነበሩም ብዙዎቹ፣ አንዳንዶቹ ካልሆነ በቀር ወንድሞቹም አንዳንዶቹ አስቸጋሪ ናቸው። እንዲያው ዘመዶቹ ወገኖቹ ራሳቸው እስራኤል በጎ ሰው አይወድም እኮ። ሙሴ እንዳሳደዱት አይደል ሞተ ያረፈ ኑገር እያሉ እግዚአብሔር እየከለለው። የቅዱስ ዳዊት ብቸኝነት ምንድነው ከተባለ ቅዱስ ዳዊት ብቸኛ ነኝ ማለቱን አበው ለሁለት ይተረጉማሉ። አንደኛ ብቸኛ ነኝ በቅድስና በትህትና በበጎነት የሚኖር በዘመኑ እሱ ብቻ ነው ለማለት አይደለም። ነገር ግን በዙሪያው ያለው ሰው ካሱ ጥቅም ፈላጊ። በነገራችሁ ላይ ከሁሉ በላይ ከሚያሳዝነው ነገር መካከል አንዱ ልንገራችሁ። አንዳንድ ሰው ቀጠሮ ስጡኝ ይላችሁና ያረፍዳል ወይ ይቀራል። ከዛ ድጋሚ ስጠኝ ሲባል አይሆንም ይባል።
ያን ጊዜ ያማራል። ይኸውላችሁ እናንተ ለምሳሌ ዲያቆን ነዎት አይደለም? አንድ ምእመን ጋር ቀጠሮ ፈለጉ። በማዕረግ ማን ይበልጣል? ይበልጣሉ አይደል? ግን ፈላጊ ማን ነው ለጊዜው? ነዎት። አሁን የማርፈድ መብት ሁላችሁም የላችሁ። እንዴ ቢያረፍድ ግን የሚያምርበት ማንኛው ነው? ቀጠሮ የተጠየቀው ሰው ነው አይደል? ጠያቂው አይደለም። ጠያቂው ያረፍዳል። እኔ ደግሞ ጠያቂው የደብረ አስተዳዳሪ ይሁን የገዳም ምኔት ይሁን ጳጳስ ይሁን አይመለከተኝም። ካረፈደ አርፍዷል፣ ደህና ሁን። ለምን የእግዚአብሔርን ሰዓት ካላከበረ ለምን ይሆናል ሌላ? እና ኋላ ደግሞ አንዳንድ ሰው ይመጣና ደህና ነዎት ዲኖት ጤናዎትሳ ምናምን ይላል። እባክህ ልቤን አታፍስኝ እንታ ተሾመ የሚሉት አላቸው። አንድ ቀን ሰዎች ይመጡና ደህና አደራችሁ ዲናችሁ ምናምን የንታ ምን ወትን እና እንደው የሚገርመው አሉ እንደ ድሮ ሳምባዎትን ነው ጉበቶት በተቀርቶ ጥፍሮትን ነው ማለት ነው የሚቀረው። እኔ ደግሞ አንዲት ሐኪም መጣ በአፎት ንፋስ እየገባ ነው የሚያስሉት ዝም ይበሉ ብላኝ ሐኪም ይትወዳለች። እኔ ዝም ለማለት እየሞከርኩ ነው ማለት እና ኋላ ምን አሉ ፈሊጥ ላስተምራችሁ አሉ። የታመመ ሰው ዘንድ ሄዳችሁ ስትጠይቁት አንድ ሁለት ጊዜ ስትጠይቁት ዝም ካለ እግዚአብሔር ምሕረቱን ይላክል ብላችሁ ወጣችሁ ሄዱ። የሚያስፈልግ የምትሰጡትም ካለ በአካባቢ ያለ ሰው ጠይቁ። ወይም ደግሞ ሳትጠይቁ ዝም ብላችሁ የሆነ ነገር ገዝታችሁ አምጣችሁ ቢሆን ዝም ካላችሁ አስቀምጦ መሄድ። ምክንያቱም አንዳንዱን ህመምተኛ ስንጠይቀው ይብስበታል። እንዴት አረገ ምን አረገ? ይሄኛውን ግን የሚገርማችሁ ነገር ለመጠየቅ የመጣ ሰው ችግር የለውም። ብዙ ሰው ግን ለራሱ ጉዳይ ይመጣና አንዳንዱ ከልቡ ነው። አብዛኛው ሰው ግን መግቢያ ነው መቅድም ነው። ደህና ነህ እንዴት ነህ ምናምን ይላል። ይኸውልህ የመጣህን ያሳዝኝ አይደለም። ስለዚህ ደህና አደራችሁ እግዚአብሔር ይመስገን ወደ ጉዳይ ወደ ገደለው ይላል አይደል ዘመነሱ። በቃ እንደዛ እና አንዳንድ ጊዜ ስለ ብቸኝነት ሲነጋገር ታውቃላችሁ ሁሉ ሰው እናንተን ሳይሆን ከእናንተ የሚገኘው እንደሚፈልጋችሁ ስታውቁ ምንድን እንደሚሰማችሁ ታውቁታላችሁ። ስትደርሱበት ነው የሚገባችሁ። ሁሉም አልኳችሁ ኦልሞስት 99.9% ቅድም ልብስናም ተገዝቶ ተላከብያችሁ አይደል? ያንን መንገድ ለወደቀው ያን ያለው ሲገዛለት አይገዛለትም። ተማሪ ስለሆነ ተውባክ ሰዎችን መጀመሪያ መፈለግ ያለብን እነሱ ነው አይደል? ከዛ በኋላ እነሱ የሚፈልገውን አይሻል? እውነቴን ነው። ለምን ቢባል በጣም ሰው የሚፈልጋቸው ሰው የሚከባቸው የምትሏቸው ብዙ ሰዎች ውስጣቸው ሀዘን የሞላው ለምን እነሱ ደግነቱ እግዚአብሔር አለላቸው። ሰውኛው ግን ሰው ናቸው፣ ይሰማቸዋል። በእውነት ማሰቡ አይከፋም ብዬ ነው። ቅዱስ ዳዊትን ብቸኛ ነው የምንልበት አንደኛው ምክንያት በዙሪያ ያሉት ሰዎች የሚፈልጉት ንጉስ ስለሆነ ወርቅ ብር ስላለው ሹመት ሽልማት ስለሚሰጥ ነው። ሁለተኛው ብቸኛ ያሰኘው ግን ምስጢር ነው። ከነገስታት ሁሉ ብቸኛ ነው። ያ ሁሉ ነገር እያለው ራሱን እንደ ትል የሚቆጥር ብቸኛው ሰው ዳዊት አይደል? እንዴት ዋላችሁ? ብዙ ነገስታት ነው እንኳን ቅዱሳን በአዲስ ኪዳን በብሉይ ኪዳንም ነበሩ አይደለም? የሱን ያክል ስላልተገኘ ብቸኛ ተብሏል። ሰባይታዊ አለ መንፈስ ቅዱስን ያሰኘው። ትሩፍን ብንጠቅስ ትሩፍ ብቸኛ ነበር። አባቶቻችን በህትውናን የባይታዊነትን ነገር የብቸኝነትን ነገር ሲናገሩ ሰው ለጽድቅ ብቻ አይደለም ባይታዊ የሚሆን መከራ ወድቆበትም ባይታዊ ይሆናል አሉ። ግን ባይታዊነቱ ይሄ ግን ሊያጸድቀው የሚችል አይሆንም። ብዙ ጊዜ ትሩፍ በፋርስ በባቢሎን ወርዶ ሁለት ነገር ብቸኛ አድርጎታል። አንድ ከወገኖቹ ተነጥሎ ከሀገሩ ከርስቱ ተነቅሎ በባይድ ሀገር በባቢሎን መካከል ምን ሆነ? ብቸኛ ሆነ። አይጣል ነው የኃጢአት ውጤት እሱ ነው። ሁለተኛ ብቸኛ ያደረገው ምንድነው? አብዛኛው ባቢሎን የወረደው ጣዖት ሲያመልክና ለጣዖት የተሰዋ ሲበላ፣ ትሩፍ ግን ምን አለ? ትሩፍ ብላችሁ አንድ ሰው አይደለም አምልኮት እግዚአብሔርን ጠብቀው የቆዩ ቅዱሳን ሁሉ ናቸው ትሩፍ። እነ ዳንኤል፣ ሰለስቱ ደቂቅ፣ ዘካርያስ እንደዚህ የመሳሰሉት ናቸው። እነ ሕዝቅኤል፣ እነ ኤርምያስ እነዚህ የትሩፋን ወገን ናቸው። ስለዚህ አምልኮቱን በመጠበቅም ብቸኛ ነበር። አብሮትም ያመልክ አምልኮት በመጠበቁ ምክንያት ይነቀፍ ነበር። ከዚያ ወደ ታች እንውረድና ቅዱሳን ባሕታውያን እንዘክራቸው። ባሕታዊ ምን ማለት ነው ከተባለ በጥሬው ብቸኛ ማለት ነው። ብቸኛ ማለትስ ምን ማለት ነው ከተባለ የተለየ ከምን አንድ ከሰው፣ ሁለት ከዓለምና ከፈቃዷ፣ ሶስት ከኃጢአት የተለየ ከሰው ተለይቶ ከዓለም ፈቃድ ባይለይ ባሕታዊ አንለውም፣ ወይም መንፈሳዊ ተባሕታዊ አይደለም። ይሄ
ከሶስቱም መለየት ግድ ነው። አንዳንዶቹ ቅዱሳን ከዓለም ፈቃድ ከኃጢአት ይለዩና ከሰው ጋር ይኖራሉ። አብዛኞቹ ወይ እብድ መስለው ወይ ነጭ ለባሽ ነው አለ። ከተማ ውስጥ ጎንደር ውስጥ ገሌ ያለላችሁ አሉ ጥሩ ለብሰው የሚኖሩ ግን ለታይታ ነው። የሚገርመው አንድ ቀን አንዱ ጋር እንዲህ ሳወራችሁ ደግሞ ቁም ነገር ያለኝ እንዳይመስላችሁ እንዲሁ ብቻ ስራው ነው የሚያገናኝ፣ ስራው ራሱ ያገናኛል። እነዚያ እህል ሊወስዱ ሲመጡ እነሱ ጋር ለመገናኘት እነዚህኞቹ ያስፈልጋሉ። ሰው ጋር መስለው የሚኖሩት ግድ ነው ያስፈልጋሉ፣ ሰው ስለማይጠረጥራቸው በጎ ስራና እኔ እኮ የሚገርመኝ እኔ እንደዚህ እድፍ ብዬ አንተ እንደዚህ ዝንጥ ብለህ ነው የምትኖር ነው። አንዳንድ ጊዜ መቀራረብ ያቀላልድ የለ ነግራችሁ፣ ግን መልሶ አይቀልደኝም። ቅድም ነግሬያቸዋለሁ። የበላይ ነው እኮ ነው እሱ በማረግ እኔ አልንደራረስ የሚያረግጠውን መሬት ባላክል። ግን እንዲሁ የሚገርማችሁ አንዳንድ ቀን ሽቶ ሁሉ ተረስቶ ይመጣል። አንተ ምንድነው ይሄን ነገር ቀስ አድርገው እንጂ አዛ አንተ ቤት እኮ ሽቶ አለ እና ለሰሉ አይደለ ታዲያ ጨረስከው ይሄን ሽቶ በለ እያረጀ ተራ የ1 ሺህ ብር መስሎ 35 ሺህ ብር የተገዛ ሽቶ ያርከፈከፈ አልፎ አልፎ በከብረ ባለ የሚረጭ አይዘለቅም ብዬ ውድ ነው በጣም ዋጋው፣ ምክንያቱም ብራንድ ያለው ተላለ ነው እንግዲህ እንደዛ እንዳገሩ ሰው እውነቴን ነው። ግን ጥራት ግን አለው የኛው ተራ ብራንድ አይደለም፣ ጥራት አለው በጣም። ጥራቱ የሚታወቀው ምንድነው? ጠረኑ ብቻ አይደለም፣ ለቀናት ይቆያል። በነገራችሁ ላይ ከ3 ከ4 ቀን በኋላ ሁሉ ሰዎች ለኔ የምኖርበት አይታወቀኝም። ስለ አድኖቹ ያሉበት ስፍራ ሰው እንግዳ ሰው ሲመጣ ግን እንደዚህ ያለ ነገር ሸተተኝ ይገርማል። ያን ያህል ቀን መቆየቱ ያስገርማል። እና ጥራቱም ስላለው ብዬ ነው። ደግሞ የሚገዙት ሰዎች ጥሩ ጥሩ ሰዎች ናቸው። ይሄንን እንዴት ዋላችሁ? ለሁሉም ባሕታዊ የምንለው ከሶስቱ የተለየ ነው ለማለት ነው። ስመ ባሕታዊ እና ባሕታዊ ሲጸልይ ሁልጊዜ መዝሙር 24 እና መዝሙር 101 ላይ በጣም ያተኩራል ይባላል አይደል? መዝሙር 4 ላይ ስመ ባሕታዊ የሆነ ዳአነ እኔ ብቸኛ ድሃ ነኝ የሚለው አንድ። ሁለተኛ መዝሙር 101 ላይ ገና ሲጀምር ስማኒ ምንድነው የሚል ጸሎተ ባሕታዊ ሶበይት ይክዝ ባሕታዊ በብቸኝነት ምክንያት በጣም ሲተክዝ ወይ ከኡ ስለቶ ቅድመ እግዚአብሔር ይላል አይደለም? በቃ ምን ይላል? ስማኒ እግዚኦ ጸሎቴ አቤቱ ልመናዬን ስማኝ፣ ወይ ብጻ ቅድሜ ከጋሬ ጩኸቴ ልመናዬ ወደ አንተ ይድረስ፣ ወይ ትሚጥ ገጸ ከምኔ የቸርነት ፊትህን ከኔ አትመልስ፣ በለተ ምንዳቤ አጽም ዝነ ከሃቤ በመከራዬ ቀን ጆሮህን ወደ እኔ አዘንብለህ ስማኝ፣ አመለ ተጼዋከ ፍጡነ ስማኒ ይላል። ሶስተኛው የባሕታውያን ጸሎት ልጨምርላችሁ መዝሙር 26 ናት። መዝሙር 26ን የሚያስታውሳል ምንድነው? በመዝሙር ሁሉ አለ በአማርኛ መዝሙር እግዚአብሔር ምን ያወር ሊተ ዋድነኒ ምንትኑ ያፈራኒ ወረድ ብሎ ካህኑ በቅዳሴ የሚለውን አይደል? ወሐሰስኩ ገጸከ ይላል ባሕታዊ ሲጸልይ ሲያዝን ገጸ ምሕረትን ፈለኩ ገጸ ዚአከ አሐስስ የቸርነት ፊትህን እሻለሁ አለና ወይትሚት ገጸ ከምኔ ከኔ ገጸ ምሕረትን አትመልሰው አለና ገደለው ወይ ትትጋስ እንገብሪከ ተምኢአከ ተበሳጭተህ ተቆጥተህ ከኔ ከባሪያ ገጸ ምሕረትን አትመልስብኝ። ቀጥሎ ምንድነው? ረዳዬ ኩነኒ ወይ ትግድፈኒ አይደል? አዎ አጋዥ ረዳቱን። እነዚህ የባሕታውያን ጸሎት ይባላሉ። ሰው ብቸኛ ሲሆን አባቶቻችን ወደ እግዚአብሔር ግን እንድታውቁት የሚያስፈልገው ነገር ብቸኝነት መልካም ነው የሚለውን አሁን ወደ ማጠቃለያው ስለመጣን ስለ ብቸኝነት ስንነጋገር ብቸኛ ነብለኝ እንድናማረር አይደለም፣ ወይ ደግሞ ዝም ብለን ከመሬት ተነስተን ከሰው እንድንለይ አይደለም። አሁን ይሄን ትምህርት ይሰማና አንዳንዱ ጅል እዚህ በኋላ ጉባኤ አልመጣም ሰው አለ እዛው አራ ታው እንጂ አንዳንዱ ባሕታዊ ሆንኩ ብሎ ዓለምን በሙሉ ባናቱ ተሸክሟት ይሄዳል፣ ይዟት ይሄዳል የሚባል ነገር አለ አይደለም? ልክ ለተባቶ ሲሄድ ሚስቱንም ልጆቹንም ንብረቱንም ሁሉ ልክ እንደ ምንድነው ቤት እንደመቀየር ማለት ነው። እንደዛ በአካል እንዳይመስላችሁ ይዟቸው የሚሄድ በጭንቅላቱ ተሸክሟቸው ይሄዳል። ይሄ ማምን ለውጥ አለው። ስለ ብቸኝነት መነጋገር ያስፈልገን ለምንድን ነው ካላችሁ፣ አንድ ላደለው ተባሕተው ጥሩ ነው። ሁለት ብቸኛ እሆናለሁ ብለህ ከጽድቅ ከእውነት ከእግዚአብሔር አትፍለስ። አየህ እውነትን ከሚይዙ ሰዎች ጋር ኑር። ካጣ ብቻህን ሁን፣ ብቻህን ቁም። ለምን ብቻ የምትባለው በሰው አማርኛ ነው እንጂ በእግዚአብሔርማ አይላፋት መላእክት ትልፊት አይላፋት ትጉሃን ካንተ ጋር ናቸው።
ነገር ግን ብቸኛ ደግሞ በግድ ልትሆን ትችላለህ። እሱ ምንድነው? ኃጢአት ስትሰራ ረድኤተ እግዚአብሔር ይርቃል። ሰው የከበበ ይመስልም እግዚአብሔር ይርቃል። እንኳን ሌላ ጠባቂ መልአክ 40 ክንድ ይርቃል ይላሉ አባቶቻችን። ብቸኛ ትሆናለህ። መልአከ እግዚአብሔርን አታርቁ፣ አናርቀው። መልአከ እግዚአብሔር ኃጢአት ሳንሰራ እንዴት ለመኖር ይቻልናል? ደካሞች አይደለን። ነገር ግን ሁልጊዜ እንኳን ሌላ ቢቀር ይቅርታ እንለምነው። እሱን ራሱ በደልኩ ፈጣሪህን ብቻ ሳይሆን አንተን በደል ይቅር በለኝ ወይ ተራቅ ምን ያለው እኮ ነው። አንተም አትራቀኝ። እግዚአብሔር ብቻ ሳይሆን የእግዚአብሔር መራቀው መገለጫው እኮ መልአኩ ሲርቅ ነው። ስለዚህ ከእግዚአብሔር ተለይተን ከሰው ጋር ሆነን ከእግዚአብሔር ብቸኛ፣ ከጽድቅ ብቸኛ፣ ከመላእክት ከቅዱሳን ብቸኛ፣ ከመቤታችን ብቸኛ ከምንሆን ከሰው ተለይተን እግዚአብሔር፣ መላእክት፣ ቅዱሳን፣ መቤታችን አብረውን ቢኖሩ ይሻለናል። ስለዚህ ብቸኝነትን አትፍሩ፣ አንፍራ ነው። በአንድ ጊዜ ድርቅ ብላችሁ ማህበረሰቡ ጋር ላትጣሉ ትችላላችሁ አይደል? እግዚአብሔርን የሚያስቀይሙ የማህበረሰብ ልማዶች አሉ አይደል? ለምሳሌ ድግስ ዛሬ ደጋሾቹ የሉም መሰለኛል። ተጠርታችኋል እዚህ። አሁን ድግሱ ተደግሶ ለምሳሌ ነጭ ለባሽ ብለዋል አይደል? ይሄ በአንድ ጀንበር የመጣ ነገር ስላልሆነ በአንድ ጀንበር አይቀየርም። ፈሊጥ አለው ከቤተሰቦቻችሁ ጋር። ለምሳሌ ቤተሰብ እንደዚህ የምትሰሩ ከሆነ እናንተ ጋር እዚህ በኋላ አልኖርም ምናምን አለ። እነሱ ተለይተህ ምን ትበላ? ያስፈልጉሃል እኮ በነገር ላይ ያስፈልጉሃል። አንዳንድ ጊዜ እኮ ያስፈልጋል። እኔ አንዳንድ ጊዜ ምን ይባላል የስጋ ዘመድ ያስፈልጋል አያስፈልግም? እንዴት ዋላችሁ? የስጋ ዘመድ ያስፈልጋል አያስፈልግም? ያስፈልጋል። ቦታ አለው ሁሉ። አባቶቻችን ከሩቅ ዘመድ የቅርብ ባዕድ ወይም የቅርብ ጎረቤት ይሻላል ይላሉ አይደለም? ጎረቤትም ያስፈልጋል፣ የስጋ ዘመድም ያስፈልጋል። አትራቀው፣ አታቃለው። ነገር ግን ስጋ ዝምድና ቆጥረህ ለሱ ብታዳላ ግን ጥሩ አይሆንም። በቀደመ ሐኪሞችን ትምህርት ጉባኤ በስንት ዓመት ሄጄ አንዱን እንዲህ ነው ሙያ አልኩት። ሐኪሞች ጉባኤ ጂሲ አካባቢ ያለ ጉባኤ አለና እንዲህ ነው ሙያ ጉባኤ መካከል ነው ነርሲንግ ነው መማር አለኝ። እናትህ ታማ መጣች፣ ሌላ ብዙ ደግሞ የታመመ ሰው አለ። መጀመሪያ ማንን ነው የምታክም አልኩት። ዝም አለ። ዝም ማለት ጥሩ መልስ ሆነ። ለምን እናቴን ነው ቢል ወንጀል ነው፣ አይችልም። እናቱ በህዝብ ንብረት በመንግስት ንብረት ከሰማይም ብናየው በእግዚአብሔር ንብረት አይቻልም ማዳላት። እንደገና ደግሞ አይ የለም ሌላውን ነው የማክመው ብትል ውሸት። እናትህ እንደምታስቀድም ይታወቃል። አያችሁ፣ ለእናት ቅድሚያ መስጠት ነውሩ ነው አይደለም? ከቤትህ በራስህ ንብረት። በነገራችሁ ላይ አሁን ለምሳሌ ሰነት ቂጣ የሚሰጥ እዚህ አይኖርም። ሰነት ቂጣ የሚያድሉ ልጆች አሉ አይደል? አሰጣጣቸውን አይቼው አላውቅም፣ ግን ይታወቃል። የድሮውን ብዬ ነው፣ አሁን ላይ ያደርጉ ይችላል። ድሮ እንኳን ሌላ እኛ ራሳው ስንሰጥ በነበረበት ጊዜ ማለት ነው። ሀብታም ምናምን ካለ 2-3 ጣል ያደርግለታል። እንደዛ አይነት አለው። ኋላ ደግሞ ደረጃችን ደርሶኛ ትልቅ ስንሆን ደግሞ አሁን በቀደም አንሳ አለኝ። ኧረ ስጠኝ። አይ የለም በማዕረግ የሚበልጣችሁ ሲኖር አንሳ ነው የሚባል። አንስተ ነውር ነው። በማዕረግ የሚበልጣችሁን አንስታችሁ አሰጡት። ማለት አንሳ አለኝ። አለ ስርዓት እንደሆነ ሰው አንዳንድ ሰው ኧረ ይጨምሩ አለኝ። ለሁሉ አንዳንድ እየሰጠሁ ያለ ኧረ ይጨምሩ ብዬ ነው። የለም አድሎ ይባላል። አድሎ ናናው ትልቁ ነገር ብቸኝነትን ቶሎ በድንገትም አናምጣው፣ ይጎዳል፣ ከባድ ነው። ግን ደግሞ ስለ ሐቅ ስለ እግዚአብሔርና ስለ እውነት ብለን ብቸኝነት ከሆነ እንኳን የምንከፍለው ዋጋ እስከዚያ ብንሄድ እግዚአብሔር እናገኘዋለን። ሰዎች ሲርቁን እግዚአብሔር ይቀርበናል ለማለት ነው። እንግዲህ የብቸኝነት የመጨረሻ ማጠቃለያ ርዕስ በዚህ ዓለም የመጨረሻዋ ብቸኛ እግዝእትነ ማርያም ናት። በሁሉ ባሕታዊት። አንደኛ በስደቷ ወራት ብቸኛ ነበረች አይደል? 64 ዘመን ስትኖር ማን አጋዥ ነበራት? እንደ ዓለም እንኳን የአምላክ እናት ናት ብሏል። እንደ አንድ መደበኛ ሰው እንኳን አክብሯት ነበር። እመቤታችን ባሕታዊት ነበረች ብላለች እኮ በሰው አድንገላ ባሕታዊት እምከ ይዜ አይቴኑ አውር በአይ መቃላ ማአርኢር ወባስቆቆ መሪር ማርያም ትበሎ ለወልዳ ፍቁር አባ ገብረ ኢየሱስ ሰቆቃው ድንግል። አዎ ባሕታዊት እምከ ብቸኛዋ እናት ይዜ አይቴኑ አውር። ዛሬ ወዴት እደርሳለሁ? ወዴት እሄዳለሁ? አንተን ለማዳን ጠላት ሲደርስባት ነው እንደዚህ ያለችውና ባሕታዊት ናት። እመቤታችን ባሕታዊት የምንልበት ግን ሌላ ምክንያት አለን። በዚህ ዓለም ብቸኛ ሆና ስለኖረች አይደል? ባሕታዊት የሚያሰኛት ነገር አለ። ሌሎች ቅዱሳን ሁሉ ክብራቸው ይወራረሳል አይደል? እንዴት ዋላችሁ? ክብራቸው ይወራረሳል። የእመቤታችን ግን ለምሳሌ አንደኛው እናትም ማለት ድንግልም እናትም ናት። በዚህ ምንድን ናት? ባሕታዊት ብቸኛዋ። ድንግልም እናትም የሆነች
ከሷም በፊት በሷም ጊዜ ከሷም በኋላ አለ የለም። ስለዚህ እመቤታችን ብቸኛ ናት፣ ባሕታዊት። በዚያ ነገር ብቸኛዋ እሷ ናት፣ ከሷ በቀር ማንም። ሁለተኛ እመቤትና አገልጋይ በአንድ ጊዜ መሆን ይቻላል? ንገሩኝ። አይቻልም። ምን እንላታለን? ወአመት እናትና አገልጋይ። አንድም እግዝእቱ አመት እመቤትና አገልጋይ በአንድ ጊዜ እኮ ነው። በተራራቀ ጊዜ አንዲት ንግስት ተዋርዳ አገልጋይ ልትሆን ትችላለች፣ ወይ ደግሞ አገልጋይ ኖራ ከብራ ልትሆን ትችላለች። እመቤታችን ግን በዛው ሰዓት እመቤትም ናት፣ አገልጋይ። እሱ ብቻ አይደለም። ቅዱስ ኤፍሬም የተናገረው ነገር አለ። በዚህም ብቸኛ ናት። ቅዱስ ኤፍሬም ምን አለ? ድንግል ወለደቱ ለገባሪያ አለ። እመቤታችን ማንን ወለደች? ድንግል ፈጣሪዋን ወለደች። ማን አለች? በዚህም ባሕታዊት ናት፣ ብቸኛ ናት። ሁለተኛ ደግሞ ወውቱን የፈጠረው ወላዲቶ፣ እሱ ደግሞ እናቱን ፈጠረ። የፈጠራትን የወለደች ብቸኛ እሷ ናት። እሱ ብቻ አይደለም። የድንግልና ወተት ዓለም ከተፈጠረ ዘመን ከተቆጠረ ከእመቤታችን በቀር የለም። አንዲት ሴት ድንግልና ወተት አታወጣም ከስነ ተፈጥሮ ሕግ ውጭ ካልሄደች በቀር አለ አይደል? ሙሉ አንዳንድ በሐኪም በምናምን የሰርተውላት እዚያ ምናምን። እሱ እኮ ዙሮ ወተት ማፍራት አይደል? ልክ አንድ ሰው መጥቶ እንዲያው አንተ እኛ ቤተ ክህነት ሰው ናችሁ እያለ በመስተፋቅር ያማናል አለኝ አንዱ ዲያቆን። አይተው መታማታችን እንኳን ይገባናል። ለምን የሚል ከሰከስ ብዙ ሰው ስላለ። ግን እንደ እውነት የስታገኝ ንገራቸው ለሰዎች፣ እንዲያው ለሚጠይቁ ለሚያናግሩ ሁሉ እባካችሁ እንዲያው ሰይጣን እንዲወድህን ያለ መከራ ምን ያደርጋል? መስተፋቅር ስትሰሩ ሄዶ በዛ በተሰራው ነገር ሴቲቱ ላይ ያድርባታል። እሱ ከዛ እንደወደደች ያስመስላል። ግን የወደደ ማን ነው? እሱ ራሱ ስባል። እንደዚህ ሁሉ ገንዘብ ከፍለህ ምናምን ብለህ እንዴት ይሆናል? ሃይማኖትን ክደህ። ምክንያቱም ጥንቆላ የሚያሰራ ሰው ሁሉ ሃይማኖትን ክዷል። ታውቃላችሁ፣ ጠንቋይ ቤት የደረሰ ሰው ቄደር ያስፈልገዋል። ይህም ማወቅ አለባችሁ። መጻሕፍት ያስገድዱታል። እና እንደዚያ ስለን እመቤታችን ድንግል ማርያም የድንግልና ወተት ሀሊበ ድንግልናውያን ያስገኘች፣ በብስራት ብቻ የጸነሰች፣ በእነዚህ ሁሉ ባሕታዊት። እሱ ብቻ አይደለም፣ ንጻ ነፍስ፣ ንጻ ስጋ፣ ንጻ ልቡና ለብቻዋ የተሰጣት። ለየት ማድረጊያውን በሰዓሊ ለነ ቅድስት ትርጓሜ ያለውን ማየት ከሆናል። ቅድስት ሆይ ለምኝልን። ሰዓሊ ለነ ቅድስት አለ አይኑ አብዮን ሳይብን አሳድሪብን አልፋው አብዮን ለምኝልን። ለምናስ እንኳን በሷ በሌሎችም ተስተውሱትም ረውዳሴ ማርያም አዳምጡ። እንዴት ዋላችሁ? ስንኳ በሷ በሌሎችም ልመና የለባቸውም ብሎ ጻድቃንኒ ይረክቡ ሁሉ ዘሐሰሱ በሐቲ ስለተለቦሙ ብሎ ጻድቃን በአንዲት ልመናቸው በኋላ አጣን እንደሚያስምሩ ይነግረንና ቅድስት ወይ ሰዓሊ ለነ ቅድስት አለ ጸኔት ንጽሕት ክብርት ልዩ ሲል ነው። ጸኔት መባል እመቤታችን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ፣ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ድንግል የሆነች ብቸኛዋ ማናት? እመቤታችን ብቸኛ። ከዚያ ንጽሕት አለ ሌሎች ሴቶች ቢነጹ ከነቢብ ከገቢር ነው። ከሐልዮ ሁሉ ንጽሕት የሆነች ግን ብቸኛዋ ማናት? እመቤታችን። አንድም በሌሎች እህቶቻችን እናቶቻችን ተፈቶ ማይጸን አለባቸው። ተፈቶ ማይጸን ከቶውኑ ያላገኛት ለማዳንስ ያላገኛት ብቸኛዋ ማናት? እመቤታችን። ክብርት አለ ሌሎችን ብናከብራቸው ጻድቃን፣ ሰማዕታት፣ ነገስታት፣ መኳንንት፣ ነቢያት፣ ሐዋርያት ወለዱልን። እመቤታችን ግን የማን እናት? የአምላክ እናት ብቸኛዋ እሷ ናት። ከዚያ ምን አለ? ልዩ እናትነት ከድንግልና ድንግልና ከእናትነት አስተባብራ የያዘች ብቸኛዋ እሷ ነችና ባሕታዊት ብሎ ለሷም ያስተረጉማል። የቅዱስ ዳዊት ሀብቱ የነቢያት በረከታቸው ይደርብን። የቅዱስ ቆርኔሌዎስ የቅዱስ አብድዮ በረከት ይደርብን። የእመቤታችን በረከቷ ይደርብን።